በያላችሁበት ሰላማችሁ ይብዛ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። ለእናንተ ይሆናል ያለውን እንደሚከተለው አዘጋጅተናል። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የአዲስ አበባን መታወቂያ አልባ ስራ መስራት አይቻልም የተባለለትን አዲስ ሕግ አውጥቷል። በተጨማሪ ሶፍትና ማስቲካ የሚሸጡ ግለሰቦች ለመንግስት ተገቢውን ግብር መክፈል አለበት የሚል ረቂቅ አዋጅም አዘጋጅተዋል። በዝርዝር ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትሩ ሌሎች ከተማዎች ከሰራናቸው ስራ የባህር ዳሩ ለየት ያለም ነው ብለዋል። ለምን ለየት ያለ የሚለውንም በዝርዝር እናያለን። ጀነራል ታደሰ ወረደ ወጣቱ ጊዜያዊ አስተዳደሩን አጠናክሮ መጠየቅ አለበት ሲሉ መልእክታቸውን አስተላልፈዋል። ኤርትራ ለኢትዮጵያ ስጋት የሚሆን ግንባታዎችን እየገነባች ነው። የገነባቸው ግንባታም ከዚህ በፊት ከነበረው በ10 እጥፍ ይበልጣል ተብሏል። ሁሉንም በዝርዝር እናያለን። አብራችሁን ቆዩ። ዲጂታል መታወቂያ መጣ እፎያልነ። በመዲናዋ ከሚሸጠው የ30 ሺህ ብር መታወቂያ ልንወጣ ነው ብለን ሳናበቃ የአዲስ አበባ ከተማ አስተዳደር ያለ አዲስ አበባ መታወቂያ በአዲስ አበባ ስራ መስራት አይችልም የሚል ሕግ አውጥቷል። የአዲስ አበባ ከተማ አስተዳደር የኮሪደር ልማት ስራዎችን ከጀመረና ወደ ስራ ካስገባ ወዲህ በርካታ መመሪያዎችን ያወጣ ሲሆን ከዚህም መካከል በየቀኑ አዳዲስ ረቂቅ አዋጅ የሚዘጋጅበት ተቋም የአዲስ አበባ ደንብ ማስከበር ባለስልጣን መስሪያ ቤት ነው። ይህ ባለስልጣን መስሪያ ቤት በተደጋጋሚ ከአሰራር ጋር በተያያዘ ትችት ከሚነሳበት ተቋም አንዱ ሲሆን ከድሃ ላይ ይበረታልም ይባላል። ለዚህ ማሳያው ደግሞ በመዲናይቱ ዋና መንገድን ዘግተው ሰርግ የሚደግሱ ከዋናው ሰርግ እስከ ምላሽ 3 ቀን መንገድ በመዝጋት ብዙሃኑን የአዲስ አበባ ነዋሪ በሰዓት ስራ ላለመግባትና ለእንግልት ይዳርጉታል። ይህንንም ዝም ብሎ ይመለከታል ባለስልጣን መስሪያ ቤቱና አስፈጻሚዎች። አንዲት ድሃ ግን የዕለት ጉርሷን ለመሸፈን የዘረጋቸውን ቲማቲምና ቃሪያ የሚበትን አስፈጻሚ ያለበት ባለስልጣን መስሪያ ቤት ደንብ ማስከበር ነው። ወጣቶች የሚሰሩት ስራ ቢያጡ የስራ ዕድል በራሳቸው ተነሳሽነት የስራ ዕድል የፈጠሩ ወጣቶችን የያዙትን የሙዝ ካሬታ የሚደፉ በርካታ ደንብ አስከባሪዎች ያሉበት ባለስልጣን መስሪያ ቤት ነው። ደንብ አስከባሪዎች ሙዝ፣ ቲማቲም ሲደፉ እናቶችን ሲያንገላቱና ሲያሰቃዩ የሚያሳይ ተንቀሳቃሽ ምስልም በማህበራዊ ሚዲያ ከቅርብ ጊዜ ወዲህ በርካታ ጊዜ ሲንቀሳቀስ የሚታይ ሲሆን ይህንን እያዩ ተቆርቋሪዎች ለባለስልጣን መስሪያ ቤቱ ተደጋጋሚ ሀሳብና ትችት ቢሰነዝሩለትም ግን ባለስልጣን መስሪያ ቤቱ ጆሮ አልሰጠውም። መስሪያ ቤቱ በዚህ ዓመት ብቻ በርካታ አዳዲስ ሕጎችን ያወጣ ሲሆን በዚህ ዓመት ብቻ ከተማ አስተዳደሩ ባወጣው ሕግ የኮሪደር ሳር ረገጠ የተባለ አህያ ባለቤቱ 5,000 ብር እንዲቀጣ መደረጉ በብዙዎች በኩል ወዴት እየሄድን ነው የሚል ግርምትን ፈጥሯል። ይህም ብቻ አይደለም። ኑሮ አለሞላለት ብሎ ሲባክን የሚውለው የአዲስ አበባ ነዋሪ በቂ የሆነ የግንዛቤ ስራ ሳይሰራለት ኮሪደር ልማቱ ላይ የባስ ትኬት ጣልክ ተብሎ 2,000 ብር እየተቀጣም ሌላኛው ዜጋ ነው። ከዚህ ውጭ እናንሳው ካል መኪናውን ሽጦ ግማሹን ብር ለገጨው ዝምባባ የከፈለ ትላንት የመኪና ባለቤት ሲባል የነበረው ዛሬ ላይ የሰፈር ሱቅ ከፍቶ ኑሮውን እየገፋ ነው። ትልልቅ የከተማይቱ ሆቴሎችም ቢሆን እስከ 300 ሺህ ብር ገብረዋል። ታዲያ በዛሬው ቅኝታችን ግን ልናየው እየወደድ ነው ከሰሞኑ የወጣውን የመዲናይቱን ሕግ ነው። ከሳምንታት በፊት በአዲስ አበባ መስተዳድር ምክር ቤት መንገድ ላይ በሚሸጡ እቃዎች ላይ ረቂቅ አዋጅ አዘጋጅቻለሁ ያለ መሆኑ የሚረሳ አይደለም። ምን ረቂቅ አዋጅ አዘጋጀ? መንገድ ላይ በደንብ አስከባሪዎች የሚደፉና የሚገፉ እናቶችን እንባ የሚጠርግ ወጣቶች የፈጠሩትን የስራ እድል የሚያበረታታ ነው ስንል ግን በተቃራኒው ሆኖ አግኝተነዋል። ከረቀቀው ረቂቅ አዋጅ መካከልም ከምንለምን በማለት ሶፍትና ማስቲካ እያዞሩ በመሸጥ የሚስተዳደሩ ቢሆንም ዓመታዊ ገቢያቸው እስከ 200 ሺህ ብር ከሆነ ተገቢውን ግብር ለመንግስት መክፈል አለባቸው የሚለው አንዱ የረቂቅ አዋጁ አካል ነው። ሌላው ደግሞ በመዲናይቱ ያለ አዲስ አበባ መታወቂያ እንዳይሰራ የተባለው ስራ ትልቅ ማከፋፈያ ሱቅ አሊያም ፋብሪካ አይደለም። መንገድ ላይ ተቀምጦ ጎመን ይሁን የድሃው መጽናኛና ማመስገኛ የሆነው በችርቻሮ የሚሸጠው ቃሪያና ሽንኩርት ወይም ፀሐይና ብርድ እየተፈራረቀባቸው ሙዝና ማንጎ ይዘው የሚዞሩ ወጣቶች ልጃቸውን ከትምህርት ቤት አውጥተው ቤት ካደረሱ በኋላ ድንች ቀቅለውም ይሁን ብስኩት በሻይ የሚሸጡ እናቶችን
በአጠቃላይ የጎዳና ስራዎችን ያለ አዲስ አበባ መታወቂያ መስራት የሚከለክል ረቂቅ አዋጅ ነው የተዘጋጀው። ከተማ አስተዳደሩ ለዚህ ምክንያቴ ነው ያለው ደግሞ ፍልሰትን ለመቀነስና ለኗሪው የስራ ዕድልን ለመፍጠር ነው ያለ ሲሆን ሰው በገዛ ሀገሩ እንዴት እንደ ፍልሰተኛ ይቆጠራል? ትናንት ኑሮ ሲጣፋበት ጎዳና ላይ ወጥቶ ለማኝ ከመሆን ብሎ ራሱን ዝቅ አድርጎ በሰራና ሰርቼ ልብላ በማለቱ የአዲስ አበባ መታወቂያ ከሌለ አትሰራም ማለቱ አስነዋሪ ነው ወይስ ወጣቱን ወደ ኪስ አውላቂና ወደ ጋንጃ መች ሊቀይሩት ነው ብለው የተቹትም ብዙዎች ናቸው። ከተማ አስተዳደሩ ይህንን ሕግ ያወጣው በመዲናይቱ ባሉ በሁሉም የመንግስት ተቋማት ያለ ብሔራዊ መታወቂያ ማስፈጸም አይቻልም፣ ከመጪው ዓመት ጀምሮ ተማሪዎች በከተማይቱ በሚገኙ የመንግስትና የግል ትምህርት ቤቶች ያለ ፋይዳ መመዝገብ እንደማይችሉ ከገለጸ በኋላ ነው። ታዲያ ይህንን ሕግ የሰማ የከተማይቱ ነዋሪ እሰይ 30 ሺህ ብር የከተማውን መታወቂያ ከመግዛት ተገላገልኩ ብሎ ሳያበቃ ነው ሌላ የአዲስ አበባ መታወቂያ ካልያዝክ የጎዳና ላይ ስራ አትሰራም የሚል ሕግ የወጣለት። ጀነራል ታደሰ ወረደ ዛሬ ጊዜያዊ አስተዳደሩን ወክለው ለሰማዕታት ቤተሰቦች የተለያዩ ድጋፎችን ያደረጉ ሲሆን ወጣቶችም ጊዜያዊ አስተዳደሩን መጠየቅ አለባቸው፣ ይህም መቀጠል አለበት ሲሉ መልእክት አስተላልፈዋል። ዋናው ከሌለ ምክትሉ ይቀጥላል ነውና አቶ ጌታቸው ረዳ ከቀናቶች በፊት በአንድ ቀን ብቻ ከ3 በላይ መግለጫዎችን ጊዜያዊ አስተዳደሩን ወክሎ ያወጣ ሲሆን ይህንም አልበቃ ብሎት በህወሓት በኩል እንዳይልም ብሌን የሚቆጠሩት የትግራይ የቀጣይ ፈንታ ይወስናሉ ተብለው የሚጠበቁትና የሚፈሩትን 4ቱን ጀነራሎችም አገደ። ይህም መነጋገሪያ ሆነ። በመጨረሻም ጌታቸው ረዳ ከዚህ ሁሉ መግለጫና እገዳ በኋላ ወደ አዲስ አበባ የመጡ ሲሆን አገዛዙ ግን የህወሓቶችን ችግር በአንደበታቸው ይገለጽ በማለት አዲስ አበባ ላሉ ዲፕሎማቶች ቀርቦ እንዲናገር ካደረጉት በኋላ ድምፁን ሊጠፋም አድርገውታል። የጊዜያዊ አስተዳደሩን ስራ ግን በጀነራል ታደሰ ወረደ በኩል ግን ቀጥሏል። ጀነራል ታደሰ ወረደ ዛሬ ለሰማዕታት ቤተሰቦች የተለያዩ ድጋፎችን ያደረጉ ሲሆን በድጋፍ ፕሮግራሙ ላይም ከጦርነት በኋላ ህዝቡ በድህነት ውስጥ ነው ያለው፣ የትግራይ ችግር ከታች አይደለም ከላይ ነው፣ ስትራቴጂያዊና ፖለቲካዊ ችግር ነው በማለትም ያለውን ችግር ገልጸውታል። በትግራይ አሸናፊም ተሸናፊም የለም፣ አውጭም ተባራሪም የለም በማለት የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ፈልገው እንደወጡ እንጂ ያባረራቸው እንደሌለም የገለጹት ይመስላል። በተጨማሪም የጊዜያዊ አስተዳደሩ ስራ ተጠናክሮ መቀጠል አለበት። በመጨረሻም ወጣቶች የጀመራችሁትን የጊዜያዊ አስተዳደሩን መጠየቅ መቀጠል አለበትም ብለዋል። ይህ በእንዲህ እንዳለ ኢትዮጵያ ገና የውስጥ ችግሯን ፈትታ ሳትጨርስ የሀገሪቱን መከላከያ ወደ አንድ ማዕከል መሰብሰብ ሳትችል የትላንትናው የብልጽግና ወዳጅ ሻቢያ ደግሞ ሁሉንም ዜጎች ዘመቻ ወደ ኢትዮጵያ እያለ በክተት ወደ ግንባር ያስጠጋል። የኢትዮጵያ መንግስትና የፊልድ ማርሻሉ መከላከያ ሰራዊት ግን ገና ከሰፈር ሕግ ማስከበር ስራ ባልተላቀቀበት ሁኔታ ነው። የኢሳያስ መንግስት ካለፈው ጥር ወር ጀምሮ በየቀኑ በሚባል ደረጃ ከኢትዮጵያ ስጋት አለይ በማለት የተለያዩ የጦር ዝግጅቶችን እያደረገ ሲሆን ዛሬ ደግሞ በሳተላይት የወጣው መረጃ እንደ አንድ ኢትዮጵያዊ አስደንጋጭ ሆኖ አግኝተነዋል። በጥር ወር ከነበረው የጦር ምሽግ ግንባታ በአሁኑ ሰዓት ከነበረው በ10 እጥፍ ጨምሯል። በዛላምበሳ በኩል ለኤርትራ ደንበር ዘላቂ ያለውን የወታደራዊ ግንባታ በተሻለ መልኩ የኮንክሪት ምሽግ መስራቱም ተሰምቷል። የአዲስ አበባው መንግስት በአፋር በኩል ጦር ያስጠጋ ቢሆንም በፊልድ ማርሻሉ የሚመራውን ወታደር ጠቅላይ ሚኒስተሩ እምነት ያጣበት ይመስላል። ከፊልድ ማርሻሉ ወታደር ይልቅ እምነት የጣለበት በቅርቡ እየገጣጠምኳቸው ነው፣ ፈርሜ ነው እማስተኮሳቸው የሚላቸውን ድሮኖች ከፊልድ ማርሻሉ ወይም ከአበባው ታደሰ ካሉት ጀነራሎች በላይ ይመካባቸዋል። ለዛም ነው በሚፈለገው ልክ የኤርትራ መንግስት ከእግረኛ እስከ መካናይዝድ በኢትዮጵያ ደንበር ካፋር ዛላምበሳ ከዛላምበሳ እስከ ሁመራ እያስጠጋ ባለበት ሁኔታ የኢትዮጵያ መንግስት ግን አመርቂ የሚባል ሰራዊት ወደ ኤርትራ ደንበር ማስጠጋት ያልቻለው።
ጠቅላይ ሚኒስተሩ ከሌሎች ከተሞች ስራ የባህር ዳሩ ይለያልም ብለዋል። ይህንን ያሉት ደግሞ በባህር ዳር የኮሪደር ልማቱን በጎበኙበት ወቅት ነው። የፋኖ ኃይሎች ከየአካባቢው የሚያሰለጥኑትን ስልጠና እስከ ማስመረቅ ድረስ ያደረሱት ሲሆን የክልሉ መንግስት ደግሞ ቀሪ ሰላሞችን በዘላቂ ለማስተካከል እየሰራንም ነው ብሏለኝ። ከሰሞኑ የፋኖ ኃይሎች ባህር ዳርን በአይነ ቁራኛ እያየናት ነው፣ ባህር ዳርን ለመቆጣጠር የቅዳችን አንድ አካል አድርገን እየሰራን ነው ያሉ ሲሆን ጠቅላይ ሚኒስተሩ ደግሞ የእናንተ እቅድ የት ያደርሳል ያሉ ይመስላል። ዛሬ ጧት ወደ ባህር ዳር አቅንተው በከተማይቱ ያለውን የኮሪደር ልማትም ጎብኝተዋል። ባህር ዳር ከሌሎች ከተማ ከሰራነው ስራ የምትለየው በማለት የሚከተሉ ንግግር አድርገዋል። አድምጠን እንመለስ። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። ጠቅላዩ እንደተናገሩት ከዚህ በፊት እንደሚናገሩት ሳይሆን ዛሬ ላይ ግን ባህር ዳር በራሷ ችግር ውስጥ ላይ መሆኗን ያመላከቱ ሲሆን በዚህ ችግር መሃል ሆነንም ቢሆን አላማ ካለ የማይሰራ የለም፣ ጥሩ የሆነ ስራ ሰርተናል በማለትም እንኳን ደስ አላችሁ በማለት መልእክታቸውንም አስተላልፈዋል።